community that I acknowledge is, has been rocked by me. ከ45 ዓመት ቅስና በኋላ እስልምናን የተቀበለው ግለሰብ አነጋገረ። ሙስሊም አሜሪካውያን በታሪካቸው ለመጀመሪያ ጊዜ የሆነ ነገር ክስተት ፈጽመዋል። ይህም ደግሞ በአሜሪካ የማይታወቀውን የረመዳንን የመጨረሻ 10 ቀናቶች ኢቲካፍ በመግባት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እጅግ በጣም አስገራሚ የሆነ ቪዲዮ ነው። ለ45 ዓመት በቅስና ወይንም በቄስነት ሲያገለግል የነበረ ሰው እስልምናን ተቀብሏል። አላሁ አክበር አላሁ አክበር። ኮሜንቱን በተክቢራ አሸብርቁት። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆኑ ሌሎችም መርጠና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ። አሁን እነዚህም የመጨረሻ ሌሊቶች እንግዲህ አላህ ሱብሓነሁ ወተዓላ ሁሉ ነገር እነመል አዕማሉ ቢልኸዋቲም ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት የሥራዎቹ ውጤትና ደረጃ የሚታወቀው በመጨረሻዎቹ ነው። የመጨረሻዎቹ ቀናቶች እንዲህ የምንዘናጋባቸው እንዲህ የምንተዋቸው ጉዳዮች አይደሉም። ስራዎቻችን ሁሉ የሚለካውም የሚታየው በመጨረሻው ቀን ስለሆነ በመጨረሻ በመናሳምርበት ሂደት ስለሆነ ብዙዎቻችን መጨረሻው ላይ እንዘናጋለን እንተዋለን። አላህ መጨረሻቸው ከሚያምርላቸው ሰዎች አድርገን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው ህይወታቸው እንዲያምርላቸው አላህን ሲለምኑ ጌታዬ ከስራዬ መልካሙን የመጨረሻውን አሳምርልኝ እያሉ ዱዓ ያደርጉ እንደነበር ይታወቃል። እኔ አንድ ታሪክ ላንሳላችሁ። በህይወታችን ውስጥ በብዙ ነገር ውስጥ ተቆላልፈን ስንኖር በህይወታችን ውስጥ የምናንጠለጥላቸው የህይወት ጉዳዮቻችን የምንሰጣቸው ሰዎች አሉ። ሴት ልጅ አባቷን፣ በህይወት የምትመርጠው ባህሏን፣ እናት፣ የስራ ግንኙነቶች ካሉን በስራ ህይወታችን ውስጥ ሁሉ ጊዜ የምንንጠለጥልባቸው ይሄ የህይወት መጨረሻዬ የህይወት ጉዳይ ነው እሱን ካጣው አልችልም የምንላቸው በብዙ ጉዳዮቻችን ላይ የምንጠለጥላቸው ጉዳዮች አሉ። ያ ነገር ሲቋረጥ ህይወት የተዘጋ ጨለማ መሆን የሚችልብንና የሚመስልብን ጉዳዮች ውስጥ ከነዛ ውስጥ እንግዲህ በእስልምና ታሪክ ውስጥ ትልቁና ፈታኝ ስርዓት የተፈጠረው የነብዩ ሰለላሁ ዐለይሂ ወሰለም ወፋት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ የተፈጠረው ክስተት ነው። እነ ዑመርን ያክል ትልቅ ሱሐባ የተፈተኑበት ታውቃላችሁ። እነ ባዕደል ሙናፊቂን የዝሙን አን ሙሐመድ ሰለላሁ ዐለይሂ ወሰለም ቀድማት እነዚህ የሙናፊቅ ሰዎች ነብዩ ሞተ ብለው ይጠረጥራሉ። ነብዩ አልሞቱም። ሙሳ አላህ ጋር ሊገናኙ እንደው የትዱት ሂደዋል እንጂ ይላሉ። ይሄንን ይያሉ በሚፎክሩበት እነ ዑስማን ኢብኑ አፋን እነ ሰይድና አሊ ኢብኑ አቡ ጣሊብ አላህ ሰራቸው እንደላቸው ራሳቸውን በሳቱበት በሰው እጅ ተደግፈው በሚንቀሳቀሱበት ጊዜ የቅርብ ወዳጅ የልብ አጋር የነብዩ ሰለላሁ ዐለይሂ ወሰለም የህይወት መስመር ውስጥ ሁሉንም ክፍተት የሞሉትና አብረው የተገኙት ታላቁ ሰው አቡበከር ሲዲቅ ከሌሉበት ቦታ ያኒ ተጠርተው መጥተው የነብዩ ሰለላሁ ዐለይሂ ወሰለም የጀናዛ ስንበት ሲያደርጉ ጥብተ ሐይ ወጥብተ መይተ ያ ረሱላህ አምረህ ሞት አምረህ ኖር ያላህ መልእክተኛ ብለው ያኒ አላህ Subhanahu Wa Ta'ala በዱንያ ላይ ያለችውን ሞት አንደኛዋን ሞት አድርጎልሃል። ከዚህ በኋላ ያንተ ሞት የለብህም አንተ ያላህ መልእክተኛ ብለው ነብዩን በሚገርም ስንበት አድርገው ወጥተው እዛ የተፈጠረውን ክፍተት ለመዝጋት የተፈጠረውን ፈውዳ ለማረጋጋት እነ ዑመርን ያክል ሰው ግራ ገብቷቸው ሰውን በግራ በሚያጋቡበት ጊዜ አቡበከር መናገር ጀመሩ። አቡበከር ሲናገሩ ሁሉም ጸጥ አሉ። አቡበከር ሲናገሩ የሚናገር ማንም ስለሌለ ከሳቸው የሚቀደም ሰው ስለሌለ ያን ጊዜም ደግሞ ትልቁ መልእክታቸውን አስተላለፉ። አዩሃ الناس من كان يعبد الله فإن الله حي لا يموت አላህን ሲገዛ የነበረ ሰው አላህ ያውና የማይሞት ጌታ ነው። ከአላህ እሱ ዘላቂ ቋሚ የሆነ ጌታ ነው። من كان يعبد محمد فإن قد محمد مات فإن الله لا يموت ነው። ሙሐመድን የሚገዛ የነበረ ሙሐመድ ሞታል። አላህን የሚገዛ ሰው ካለ አላህ ዘላቂ ነው ብለው ሰዎችን ወደ መስመር መለሷቸው። እውነት ነው። ይህንን ታሪክ በደንብ ሁሉም ሙስሊም ያስታውሰዋል። ከእንባ ጋር ከሐዘን ጋር ሆኖ ነው የሚያስታውሰው። ምክንያቱም አቡበከር ሲዲቅ ነብዩ ሰለላሁ ዐለይሂ ወሰለም ባለፉ ጊዜ የተናገሩት ንግግር እጅግ በጣም ታሪክ የማይሽረው ንግግር ነው። ነብዩ ሰለላሁ ዐለይሂ ወሰለምን የሚያመልክ ካለ እሳቸው በህይወት የሉም። አላህ Subhanahu Wa Ta'ala የሚያመልክ ካለ ግን አላህ Subhanahu Wa Ta'ala ሁሌም አለ፣ ሁሌም ፍጹም የሆነ ጌታ ነው ብለው እንግዲህ የሚገርም ማባሸራ ማጽናኛ ቃል ተናግረው ነበር። ታዲያ ይህንን ታሪክ አሁን ካለንበት ሁኔታ ጋር ምን ያገናኘዋል ካላችሁ አሁን እንግዲህ ረመዳን ላይ ሁላችንም ተለውጠን ነበር። በዚህ በረመዳን እጅግ በጣም ብዙ በቃ የሚያስገርሙ ለውጦች ኢባዳ ላይ፣ ሰላት ላይ፣ ጾም ላይ እያንዳንዱ ነገሮች ላይ በጣም ጥሩ የሆነ መሻሻል አሳይተናልና ረመዳን ሲወጣ ይሄንን የምናቆም ከሆነ ኦሬዲ ረመዳንን ነው እያመለከን ያለነውና ረመዳን የምናመልክ ሰዎች ካለን ረመዳን ሊወጣ 5 ቀን ብቻ ነው ይቀራል። አላህ Subhanahu Wa Ta'ala የምናመልክ ደግሞ 12 ወሩም የአላህ Subhanahu Wa Ta'ala ነው። ስለዚህ ረመዳን ከወጣ በኋላ ወደ ቀድሞ ህይወታችን መመለስ ሳይሆን ያለብን አሁን ያለንበትን ሁኔታ ማስጠበቅ ነው ያለብን ብዬ አስባለሁ። አታሸማቃቸው፣ አታሳቅቃቸው። ምክንያቱም እነሱ እናትና አባት ናቸው። ሳናስበው አስበን
የቆጠርናቸው ዱንያዎች የዚህች የቅርቢቷ ህይወት መጠቃቀሚያ ናቸው። ብዙውን ጊዜ ለወላጅ በመخدም ገንዘባችሁን በመስጠት በማብላት በማጠጣት አስቤዛ በመስጠት መብራት ውሃ የቤት ክራይ ቤት መስራት ብዙ ልታረግ ትችላላችሁ። አላህ ገንዘብን በረካ ያርግልህ። ግን አታሸማቃቸው፣ አታሳቅቃቸው። ስትሰጥ መጀመሪያ የሚቀበሉት እጅህን ሳይሆን ፊትህን ነውና ለእናትና ለአባቶቻችን በምንሰጥበት ጊዜ እጅግ በጣም ጥንቃቄ ያስፈልጋል። እሱም ፊታችንን ፈገግ ብለን ብንችል አካውንት ከፍተን እናቴ ከዛው ሰጪ አባቴ ከዛው ሰጪ ብለህ ማረጋለህ። ምድር ላይ አለ የሚባል መኪና ብትገዛላት፣ ምድር ላይ አለ የሚባል ቤት ብትገዛላቸው፣ አለ የሚባል ኑሮ ብታኖራቸው ያቺ እናትን የአንድ ቀን አከፍላ ውለታቸው ከባድ ነውና ሳታሸማቅቅ እናትን አባት ረሃ አርጋቸው። እውነት ነው ኡስታዝና ወላጆቻችንን ስንካደም ለወላጆቻችን የሆነ ነገር ስናደርግ ፈገግ እያለን በደስተኝነት ስሜት ሆነን ነው ያን ነገር ማድረግ ያለብን እንጂ እነሱን እያሸማቀቀን ፊታችንን እየጣለን እንደዚህ የምናደርግ ከሆነ ለነሱ ከባድ ነው የሚሆነው። በነሱ ቦታ ላይ ብንሆን እንደው ባይሰጠኝ ይሻላል ብለው ነው የሚያስቡትና በቻለው መጠን ከፍትፍቱ ፊቱ አይደለም የሚባለው ስንሰጣቸው ሊሆን ይችላል፣ የሆነ ነገር ስናደርግ ሊሆን ይችላል። ፈገግ እያለን ፈገግታ በተሞላበት መልኩ ያንን ነገር ብናደርግ ጥሩ ነው ብዬ አስባለሁ። አንደኛ ግዴታችንም ነው እንደ የሆነ በጣም ትልቅ ነገር እንደሰራን ባናደርገው ጥሩ ነው ብዬ አስባለሁ። ለወላጆቻችን የሆነ ገንዘብ መስጠት የሆነ ነገር ማድረግ ግዴታችን ነው እንጂ የሆነ በቃ ተጨማሪ ነገር እንዳደረገ ሰው አክት ባናደርግ ጥሩ ነው ብዬ አስባለሁ። ሙስሊም አሜሪካውያን በታሪካቸው ለመጀመሪያ ጊዜ የሆነ ነገር ክስተት ፈጽመዋል። ይህም ደግሞ በአሜሪካ የማይታወቀውን የረመዳንን የመጨረሻ 10 ቀናቶች ኢቲካፍ በመግባት ነው። በዛ ያሉ ሰዎች 300 ሰዎች ናቸው። ምናልባት ሌላ ቦታ ያለን ሰዎች 300 ሰው ትንሽ ሊሆን ይችላል። ነገር ግን በአሜሪካ ኢቲካፍ እንደዚህ ሰው ገብቶ አቅም እናም የመጀመሪያው መሆኑ ደግሞ ለአሜሪካውያን ሙስሊሞች እነዚህ ሰዎች እንግዲህ የመጀመሪያ የረመዳን ኢቲካፍ የገቡም አስብሏቸዋል። እና ብዙዎች እንግዲህ ይህ አንዱ ለውጥ ነው። ወደፊት ኢንሻአላህ በብዛት ሰው ይገባል ሲሉ ማሳውቀዋል። የገቡበት ከተማ ደግሞ በቅርብ ጊዜ እንግዲህ ሙስሊም ከንቲባ አርጋ የመረጠችው ኒውዮርክ ከተማ ናት። እናም እንደምትመለከቱት እንግዲህ ይህ ለመጀመሪያቸው የሆኑት እነዚህ የአሜሪካውያን ሙስሊም ኢቲካፍ መግባታቸው ብዙዎች የተቀባበሉት ይገኛል። እንደሚታወቀው ለኛ ረመዳን ልዩ ወራት ነው። ከዚህ ውስጥ ደግሞ የመጨረሻዎቹ 10 ቀናት ደግሞ የተለየ ቦታ እንዳላቸውና ከአላህ ጋር ይበልጥ የምንቀርብባቸው ቀናቶች እንደሆኑ ይታወቃል። ታዋቂዋና ተናፋቂዋ ሌሊት ደግሞ ለይለቱል ቀድርን የምንጠብቅባቸው በዚህ 10 ቀናቶች እንደሆነ ይታወቃል። እናም እነዚህ ሙስሊም አሜሪካውያን በታሪካቸው የሚጀመሪያው ነገር ሰርተዋል። ብዙዎች የተቀባበሏቸው ነው። እስኪ እናንተ ማሻአላህ በሏቸው በኮሜንት። ለተመሳሳይ መረጃ የፕላስ ምልክቱን መጫናችሁን አትርሱ። ማሻአላህ የአሜሪካ ሙስሊሞች የኒውዮርክ ሙስሊሞች ታሪክ መስራታቸውን ቀጥለዋል። እንግዲህ ኢህቲካፍ በአሜሪካ ምድር ኢህቲካፍ ገብተዋል። ማሻአላህ አላህ ይጨምርላቸው። እንግዲህ አሜሪካ ላይ ሰዓት ምን ያህል ውድ እንደሆነ እንግዲህ እናውቃለን አይደል? ነገር ግን እነሱ ለአላህ እንሰጣለን ብለው 10ን ቀን ጠቅልለው ኢቲካፍ ገብተዋል። እጅግ በጣም ደስ ይላል። አሜሪካ ላይ እንግዲህ ከጊዜ በኋላ ሙሉ በሙሉ በሚባል መልኩ እስልምና ያጥለቀልቀዋል ብዬ አስባለሁ። አሜሪካን ብቻ ሳይሆን ዓለምን ኢንሻአላህ እስልምና ያጥለቀልቀዋል ብዬ አስባለሁ። እጅግ በጣም ደስ ይላል። አሁንም ወስዳችሁ ቪዲዮ ደግሞ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ ለ45 ዓመት በቄስነት አገልግሎ ከዛ በኋላ ግን እስልምናን ተቀበለ። እስቲ ቪዲዮ እንመልከት፣ የራሳችን ሀሳብ አስተያየት እንሰጥበታለን። A community that I acknowledge is, has been rocked by me making this choice. Serving as a priest in the way that I was to say that what I had felt and known and understood was a lie, and I could not do it. ከ45 ዓመት ቅስና በኋላ እስልምናን የተቀበለው ግለሰብ አነጋገረ። አውስትራሊያዊው ዴቪድ ጎልድ ከ16 ዓመቱ ጀምሮ በቄስነት ማገልገሉን ተናግሯል። በኋላ ላይም በአላሁ ሱብሓነሁ ወተዓላ ቸርነት እስልምናን መቀበል መቻሉን በዲን ሾው ቲቪ ህይወቱን ባጋራበት ወቅት አንስቷል። በዚህም በየቀኑ ወደ አምላኬ ለመቅረብ በጥርም ወደ ፈጣሪያችን የሚወስደኝ እውነተኛ መንገድ ግን እንዳላገኘው ይሰማኝ ነበር ብሏል። ኋላ ላይ በርካታ ጥያቄዎችን ለራሱ መጠየቅ መጀመሩንም ተናግሯል። አውስትራሊያዊው ዴቪድ ራሱን በመጠየቅ ላይ ባለበት ሰዓት የገጠመው ለቅሶ ለመድረስ
ወደ ደቡብ ምዕራብ አውስትራሊያ ያቀናበት ዕለት ህይወቱ እንዲለወጥ ምክንያት እንደሆነው በቃለ መጠይቅ ወቅት ተናግረዋል። በአቅራቢያው ከነበረው መስጂድ የአዛን ጥሪን ሲሰማ ያልጠበቀው ስሜት እንደተሰማው ገልጿል። ከዚያም በኋላ ወደ መስጂድ በመግባት ኢማሙን ስለ እስልምና ጠየቀም። ከዚያ በኋላም በአላህ እዝነት እስልምናን በመቀበል ስሙንም ወደ አብዱራህማን ቀይረዋል። አላሁ አክበር አላሁ አክበር አላሁ አክበር። ሀቲሜን ያሳምርልኝ ማለት እኮ እንደዚህ ነው። አስቡት 45 ዓመት ሙሉ በቄስነት ሲያገለግል የነበረ ሰው ከ45 ዓመት በኋላ እድሜውን አይደለም እላችሁ እንግዲህ እድሜው በ16 ዓመት ሆኖ ነው የጀመረው 16 ላይ 45ን ጨምር ወደ 61 ማለት ነው 61 ዓመቱ ላይ አላህ Subhanahu Wa Ta'ala እስልምናን ወፍቀው አልহামዱሊላሂ ረቢል ዓለሚን እጅግ በጣም ደስ የሚል ኻቲማ ነው አላህ Subhanahu Wa Ta'ala በዛው በእስልምና ጽናቱን ይወፍቀው ለኛም ደግሞ አላህ Subhanahu Wa Ta'ala በእስልምና ኖረን በእስልምና የምንሞት ያድርገን እጅግ በጣም ደስ ይላል እስልምና እንግዲህ ምን ያህል ዓለም ላይ እየተስፋፋ እንደሆነ ምንም ጥያቄ የለውም ቀዳሚ ነው ጎግል ላይ ገብታችሁ ሰርች ብታረጉ በፍጥነት እየተስፋፋ ያለው ሃይማኖት ምንድነው ብላችሁ ብትጠይቁት እስልምና ነው ብሎ ይነግራችኋልና አልহামዱሊላህ ረብል ዓለሚን ሙስሊም ስላደረገን በእስልምና የምንሞት ያድርገን ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ የደወል ምልክቷን ይጫኑ ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ